ቁጭ ዝጭ ምንም አልሆንኩም። ምን ሆነሽ ነው? ምንም አልሆንኩም ነው ቁጭ ሰዓቱ ላይ ትሽዋል? አዎ መሽቷል። ግን አንዴ ና ተረጋጋ። ይኸው ደህና ነኝ። ምንም አልሆንኩም ነው። በእንቅልፍ ልብ ስላወራኸኝ እኮ ነው። ስትምቅትሽ እኮ በቃ አብርሃም አካበደ አያስፈልግም። ቆይ ስማኛ እንዴ ተኝ ይለኛል እንዴ? እኔ ተኝ የሚለኝ መቻጣውኝ እንቅልፍ እምቢ አለኝ። በቃ ነገሮችን ቀለል ለማድረግ ነው ሁሌ ማካበድ። አንተ ደግሞ እዚህ ዛሬ እናድራለን። እንቅልፍ አይወስደኝም። አለበለዚያ እመጣለሁ እኔ እናንተ ጋር እመጣለሁ። ምን ሰሩ ነው ያገመጨው? ፈራሁኛ። ለምን አትረዳኝም እንዴ? ወይ ፈራሽ እንዳይዞሽ እኔ ያለሁልሽ አይባልም? ያስፈራል። ስለዚህ ና እዚህ ና አኩራፋ ጌታን እንቅልፍ ይሉኛል። መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍን አድርጌ ውስጤ ላኑርህ አልፈልግም ያሉትና እኔ 8 ሰዓት ተኩል እስካሁን እንቅልፍ አልወሰደኝም። ጨነቀኝ፣ ተቁነጠነትኩኝ፣ ወደዚህ ወደዛ አልኩኝ። አልጋው እኮ ይመቻል፣ ግን ለምን እንቅልፍ እንዳልወሰደኝ አላውቅም። እና የሆነ ሀሳብ ጭንቅላቴ ላይ መጣልኝ ማለት ነው። እና የሀሳብ ምንድን ነው? የሀሳብ ሲመጣልኝ በቃ ለእናንተም ላጋራችሁ ብዬ ነው ካሜራ ይዤ የመጣሁት ማለት ነው። እና በጣም ነው የሚያስፈራው። ቀን ምናምን ቦታው ያምራል፣ ግን ደግሞ ማታ እንቅልፍ አልወሰደኝ አለኝ። ቦታ ሩም መያዛችን ያውቃሉ። ስለዚህ አንቺ ጋር ማን ይደር ማን ከየት ያውቃሉ እነሱ? አንተ ብታድርም እኮ አያውቁም። እሺ ታዲያ እሱ ከየት መጣ? ደውዬለት ነው እሱ ደውዬለት። ኦኬ። ስለዚህ በዚህ ሌሊት በ8 ሰዓት ተኩል እሱንም እንቅልፍ ነስተሽው እኛንም እንቅልፍ ተነስተሽን ስለፈራው ነዋ። 8 ሰዓት ተኩል ደግሞ አንተ እና እሱ ደግሞ አንድ አይደሉም። ምን እሱ ምን አሁን ምንም ያስፈራ ነገር አለ? ነገራት ይሄ ደግሞ ፈርቷል። እሱም እኮ እውነት ነው ድምፅ ምናምን ሰምቻለሁ እያለኝ ነበረ ካሜራውን ከማስጀመሬ በፊት ካሜራውን ከማስጀመርሽ በፊት እና ደግሞ በጣም ሰፋብኝ። ከዛ አንቺ ራስሽ ፈራው። በዚህ ሌሊት አሁን ጠርተሽ ልጁን ካሜራ ቀርጸኝ ትይዋለሽ። በእግዚአብሔር ግፈኛ ነሽ። ምን ችግር አለ ማለት እሱም ደግሞ አልተኛም ነበረ። እሱም ፈርቶ ነበረ እዛ ሆኖ ማለት ነው። ስለዚህ እኔ ብቻ አይደለም እየፈራው ያለሁት። እና ደግሞ ቆይ እስኪ የሚሰሩ ናቸው ሄርሚ እንዳይቆጨን እንደዚህ ስንግደረደር ውጭ ላይ የሆነ እንትኑ ፍራሽ አለ አይደል? አንተ ነው እዚህ ጋር እንተኛለን። ይዘው ነው ማነው? እኔ አንተ እዚህ እንተኛለን። እዛ አልጋ እያለ እኔ ለምንድን ነው እዚህ ቸገ በቃ ለእሷ ብዬ ማለት ነው። ለእሷ ብዬ እውነት ትተኛለህ? ለእሷ ብለህ እዚህ ጋር ተኛላታለሁ። ያመጣልሃለሁ። ይዘው ነው ውጭ ላይ ያለው ወገብ ምክንያት ያምካሉ እኮ እኔ ቆንጆ እኔ መሬት ላይ አስተኝቼ አንተ እዚህ ከእንቅልፍ እንድትነቃ ነው እኮ አልነቃህም አሁንም ፍራሽ ነው አመጣው እኮ የምር አብርሽ መሬት ላይ ልተኛ ነው። እኔ ይገዘግዝሃል። አቤል እዛ ጋር ይተኛ በቃ ወገቡን ያመዋል አቤልን። እኔ እዚህ ጋር ተኛለሁ። ለምን አልጋውን ብቻ ታሳዩናላችሁ? አልጋውን ብቻ እኮ ባታሳዩን ጥሩ ነው። ስታደርጉን ብታሳዩን። መጀመሪያ አራት ተባለ፣ ከዛ ምንም አላደረጋችሁ። ስታደርጉ ለምን አላሳያችሁ ነው? ስትደራረጉ ማለት ባለጌዎች ወረዳችሁ በጣም። እኔ ይሄ ምን ያስተምራል? የምሬን ነው የምላችሁ። አሁን የሄርሜላ እና የአብርሽ መባለግ፣ በትዳር ላይ መባለግ፣ ልጅንና ትዳርን ትቶ ከሌላ ሴት ጋር መማገጥ፣ ይሄ ምንም የሚያስተምር እኮ ለትውልዱ ምንም የሚያስተምር ነገር የለም። እውነት እኔ ጨዋ ነኝ አላደረግኩም። እንደዚህ እየሳመች ወንድ ልጅ አይደለም ቀርቶ አጠገብ ከሆነ እንደዚህ እየሰራት ቀርቶ አይደለም። በስልክ ስናወራችሁ ነው እንትናችሁ የሚቆሙ አስቀድሞ ማለት ነው። አይደለም እንደዚህ እየታገለች በቀን 30 ጊዜ 100 ጊዜ እየሳመች ማለት ነው። ማን ልታጃጃሉ ነው? እናንተ ጨዋ ናችሁ። ጨዋ ጥርት ያላችሁ ጨዋ አልቀረባችሁ። ምን አይነቶች ናችሁ ግን ባለጌ ወጣችሁ? ወይኔ እንደው አብርሽስ ይሻል ወንድ ልጅ ነው፣ ግን እሱም ትዳሩን ትቶ ነው። አንቺ ግን ሴቷ ልጅ ወይኔ በቃ
ግድ አድርገኝ። ፈጣሪ ትዕግስት ውስጥ እንደው ሴት ልጅ ሴት መሆን ራሱ የጠላሁት ሳይ እኔ ሴት መሆኔን ነው የጠላሁት አሁን ላይ ማለት ነው። እንዴ እኔ ሴት ነኝ እንዴ እኔም እንደዛ እላለሁ እንዴ ብዬ ራሴን በቃ እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። ይሄ ሁላ ነገር የምታደርገው ሄርሜላ ልንገራችሁ፣ ሩታ ፍቹን አጠናክራ ወደፊት እንድትገፋበት አብሮ እንዲሆኑ ደግሞ ይገባታል። ሩታ ከዚህ ከልክስክስ ጋር ማን ይሆናል? እኔ ሩታ ነው የምደግፈው። አሁን ላይ ተፋታ እፎይ ብትል ይሻላል። እንደዚህ አይነት ወንድ አብርሃም ፍቹን ይፈልጋል እሱ ራሱ ማለት ነው። እንዴ በጣም ኖር ነው እኮ አንድ ሰው እንዴት ነው ከድርጊቱ ሲቆጠብ እኮ ነው ያ ሰው ትዳሬን ብሎ የሚመለሰው። እሱ እየባሰበት ፈጣሪ ሆይ ኧረ ምን አይነት